በሁለተኛው ሳምንት ክርስቶስ እንድናደርግ የሚፈልገው ንጽህና ነው። የመጀመሪያው መንጻት ያለብን ከምንድን ነው? ከግብዝነት ነው። 3 ነገሮች ናቸው በዚህ ዕለት የታዘዝ ነው። እዚህ ወንጌል ላይ በዕለቱ በተነበበ ወንጌል ላይ በቅድስት የምናደርገው የመጀመሪያው ግብዝነት ይባላል። ግብዝነት ማለት ምን ማለት ነው? በመጽሐፍ ቅዱስ ግብዝነት 1 3 4 ፍቾች አሉት። ልንገራችሁ። ግብዝነት አንደኛ የሚናገሩትና የሚሰሩት መለያየት። ግብዝነት አይ መከራዬ ልናገረው የጨነቀኝ እኮ እኔም እንደዚያ ስለማልገኝ። የሚናገሩትና የሚሰሩት ምንድን ማለት ነው? መለያየት ግብዝነት ይባላል። ለሰው ሲቆርሱ አያሳንሱ እንደማለት ያለ ምን ይላል? ይሄን ጌታ ሲናገር ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍት ወፈሪሳውያን፣ በሙሴ ወንበር በሙሴ መምህርነት ጸሐፍት ፈሪሳውያን ተቀምጠው አሉላቸው። ኩሎ ዘአዘዙክሙ ግበሩ፣ የሚያዟቸውን የሚያስተምራችሁን ስሩ። ወዘከመ ምግባሮሙ ሙሴ ትግበሩ፣ የሚሰሩትን ግን ምን አትበሉ አለ፣ አትስሩ። የሚሏችሁን ስሩ፣ የሚሰሩትን አትስሩ። ምን አይነት ሰዎች ስለሆኑ እነሱ አለ? ወያስሩ ጾረ ክቡደ ወያሰክምዎ ለሰብእ ዲበ መትከፍቱ፣ ለሰው ጽኑ ሸክም አስረው ያሸክሙታል። ወለሊሆሙ ይለክፍዎ በአጽባዕቲሆሙ፣ እነሱ ግን በጣታቸውስ እንኳ ምን አይሏትም፣ አይነኳትም። ከግብዝነት መንጻት ነው። አፍኒ ወልብኒ ህቡረ ይመኑ፣ አፍም ልብም አንድ ሆነው ይመኑ እንደተባለ በኦሪት ዘዳግም ላይ 2 አይነት ሚዛን በቤት ውስጥ አታኖር ይላል። ይገርማል። ሊቃውንቱ የሚሉት ነገር ማነው? እግዚአብሔርም ያለው ነገር ሊቃውንቱም አድርገው የሚተረጉሙትን ብትሰሙት ታምር ነው። ስንት አይነት ሚዛን ነው የሚለው? 2 አይነት ሚዛን። 2 አይነት ሚዛን ማለት ምን ማለት ነው? ለሌላው ምን አድርገህ የምትሰፍርበት ነው። ጠበቅ አድርገህ የምትሰፍርበት፣ ለአንተ አነስ አድርገህ የምትሰፍርበት ልብ አይኖርህ። ለሌላው ይህን አድርጉ ብለህ ካዘዝክ ለአንተም ደግሞ ያኑ ሚዛን እኩል መዝነው ነው። ያው ንስሐ አባት 40 ሲሰጥ 40 ይሰግዳል። ታውቃላችሁ አይደል? አታውቁም? አባቶች እኮ ንስሐ አባት ሁኑ ሲባሉ ለምን እምቢ እንደሚሉ አታውቁም? መከራ አለዋ። እንዴት ብሎ ንስሐ አባት ይሁኑ ይመስሏችኋል? እናንተ ስግደት አላት እኮ። ካቃተው ቢያንስ 40 ከሰጠ ስንት ይሰግዳል? 20 ይሰግዳል ቢያንስ። ስለዚህ ስግደት ሰጥቶ ቁጭ የለም። አንዳንድ ጊዜ እንደው የቄስንም ድካም እንድታውቁት ብዬ ነው። በዚያው እናንተ እንደውም የምትባሸቁት ቄሱ ንስሐ ስቀጥራቸው ይጠፋኛል፣ ስሰማቸው በትክክል ስነግራቸው በትክክል አላዳመጡኝም ምናምን እንደዚህ በቃ ዝም ብሎ የመክበስበስ ጉድ ማለት ነው። ስንት ጉድ ነው ተሸክሞ የሚኖረው ሰው ቄስ እኮ። 2 አይነት ሚዛን በሰፈርከው ቁና ለራስህም ስፈር፣ ከግብዝነት ንጹሕ መሆን። አሁን ይሄን ወደ ባቀጣጥ ነው ብዙ ነገር አለው። ለምሳሌ እናንተ አሁን በሕግ በዳኞች በቤተ ክርስቲያን አስተዳዳሪዎች በመሪዎች በመምህራን ብቻ ልትወስዱ ትችላላችሁ። ለምሳሌ የሆነ ሰው በደላችሁት፣ እገሌ ይቅር በለኝ እንደው እንዲህ አድርጌ በድዬ ስትሉ፣ ኧረ ምንም ችግር የለም እግዚአብሔር ይቅር ይበለን ሲላችሁ ትወዱታላችሁ? ትጠሉታላችሁ? በጣም ጥሩ። እናንተ በድላችሁስ ይቅር በሉኝ ሲል እምቢ ስትሉ ይሄ ምን ይባላል? 2 አይነት ምን ሚዛን ይባላል ማለት ነው። አንተን ይቅር ሲሉ ደስ ይልሃል። አንተ ይቅር በል ስትባል ይሄን አድርጎኝ እንደዚህማ እንዲሁ እሱ ጋር የምንለው ነገር አለን። ይህ 2 አይነት ሚዛን ነው። ለራስህ ሊያደርጉልህ የምትፈልገውን ለሌላውም አድርግ። አንተ ሲያደርጉብህ የሚሰማሃል፣ ሌላውም ይሰማዋል። እንደዚህ አስብ። ይሄ ነው ግብዝነት ማለት። በዚህ ይመጣል በራሳችን ስናወርድ። ሁለተኛው የከንፈር አምልኮ ነው። የከንፈር አምልኮ ወይም የአፍ አምልኮ ነው። ዝህ ሕዝብ በአፍሆሙ ያመልኩኒ ወበልቦሙሰ ነዋሃ ይርህቁ እምኔ። ይሄ ሕዝብ በአፉ ምን ይለኛል? ያመልከኛል፣ በልቡ ግን ከኔ ፈጽሞ ምን ይላል? ይርቃል። ቅድም ተግባር ጋር የሚሄድ ነው። ይሄኛው ደግሞ አፍአዊ ነገር ላይ መጨነቅ ነው። አፍአዊ ነገር ላይ መጨነቅ፣ አፍአዊ ነገር ላይ በደንብ እንጨነቀው በእውነቱ ማለት እግዚአብሔር በሚያውቀው። ለምሳሌ በዓል ሲከበር ምን ይደረጋል መሰላችሁ? አይታችሁ ታውቃላችሁ? ከተማም እኛ እንኳን ገዳም እንኳን ዲኮሬሽን የለም ተመስገን። ግን ከተማ ምን ይደረጋል መሰላችሁ? ይሄ ምንድነው የሚፈነዳው ነገር? ፊኛ ይሰቀላል፣ ሰንደቅ ዓላማው ይሰቀላል፣ ድንኳኑ ያሸበርቃል። አሁን ጉባኤ ሲዘጋጅ ተመስገን ነው እንዳትናገሩ። ጉባኤ ሲዘጋጅ አሁን ከተማ በዚህ እንትኑ ተንጠልጥሎ ፊኛው ተንጠልጥሎ በዚህ ዲም ላይት ያደርጉበታል፣ በዚህ ይሸበረቃል። በዓሉ ሲከበር ምን እንትን አሁን ከተማ ቤት ራሱ ስታዩት ዛሬ እመቤታችን ናት፣ ቄጠማ ይጎዘጎዛል። ጥሩ ነው። ፈንዲሻ የሚባላል ቆሎ እየተጎዘጎዘ እንደው ሰው የሚበላው አቶ ደግሞ የቆሎ ጉዝጓዝ ቆሎ ይበተናል።
ምን ይደረጋል በቃ ግድ የለም። ይሄ ምንድን ነው ሲባል ስለ አፋዊ ነገር ምን እንላለን? እንጨነቃለን። ግን በዓሉ ከመድረሱ አስቀድሞ ዲኮሬሽን ሊሰራላቸው የሚገባ እነማን ነበሩ? እነዚህ ነበሩ። እነ ህሊና እነዚህ ነበሩ መዥጎርጎር የነበረባቸው በፍቅር በትትና በአንድነት በሰላም በእርቅ በዚህ እነዚህ ጸብረቅ ብለው በዓሉ ሲመጣ የልብ እንቁጣጣሽ ሲሆን ነው ጥሩ። እነዚያ ናቸው መጌጥ የነበረባቸው። የለም እዚያ ውስጥ እኛንም ጨምሮ ማለት ካባው ላንቃው እንዲሁ እናቴ እንዲሁ ቄሶቹ መርጌቶቹ መነኩሴው በቃ እንደዚህ ጽብርቅ ሲል በቃ እንደዚህ በዚህ መነሳነሱ መኩነሳነሱ በዚህ ከመስቀሉ ላይ እንትኑ ጥሩ ነው እኮ። ይሄ ሁሉ የሚደረገው ለማን ክብር ነው? ለወንጌል ክብር ነው አይደል? ለወንጌል ክብር ነው። ግን እስከዚያ ድረስ ጥምቀት ከመድረሱ በፊት ነጩ ካባ ካህናቱ አንጸብርቀው በዚያ ውስጥ እነ ዘረኝነት ከልብ ከተማውን እናቴ ወጣቱ አስፓልቱን በሳሙና ያጥበዋል። ታቦቱ ስለሚሄድበት ጥሩ ነው፣ ለእግዚአብሔር ነው። ይሄ ዋጋ ያለው ነገር ነው። እውነቴን ነው። እኔ እንደውም የጥምቀት እንዲያውም መቼስ የቤተ ክርስቲያን ሰው ስለሆንኩ ታቦቱን መከተል ስለሚገባ ነው እንጂ ወጣቶችን እየተከተልኩ መዋል ራሱ ይናፍቀኛል። ደፋ ቀና ሲሉ በጣም ነው ደስ የሚለኝ። እውነቴንም ነግራቸው እንባይን ያስመጡታል። በቃ ደፋ ቀና ለእግዚአብሔር ብለው እኮ ያን ሁሉ የሚያደርጉት። በእርግጥ የጭንቅ ቀኖች ሰዎችም እነዚያ ልጆች ናቸው። እኛ ጠቃቅሰን ልም ነው፣ እነሱ ናቸው እሳት ሲነሳ የሚደርሱት። ግድ እና አሁን እነሱን አለም የነቀፍኩት፣ ግን አስፓልቱ ታጠበ። ይገርማቸዋል። እኛ ግን እንደረከስ ቂም እንደቋጠር ምን እንዳል አፋዊ ትኩረት ላይ አሁን ቤተ ክርስቲያናችን እዚህ ላይ እየበዛች ነው የመጣችው። ውስጣዊ ነገር ላይ መስማማት ላይ አንድነት ላይ ታቦት እኮ ተሸክሞ 30-40 ታቦት አንድ ላይ ወርዶ የጥምቀት ሲለያዩ እጅና ይነሳሳሉ። ደስ ነው የሚል ስታዩ ሲለያዩ። አሁን እኔ ጎንደር ውያውቃለሁ፣ አዲስ አበባም ውያውቃለሁ። ጥምቀት ተውሎ ታቦቶቹ ወደየመግቢያቸው 3-4ቱ በዚህ መሄጃቸው ሲሆን እንደዚህ ይሉና እጅ እነሳሳ። አሁን ያ በልብ ቢሆን ምን አለ? በቄሶቹ ቢኖር በመነኮሳቱ ቢኖር ወደ ላይ እንኳን ከባድ በእኛ ቢኖር እንደዚያ ቢኖር ኑሮ የውሸት ባናረገው ማለት ነው የምንለው ነገርና ይሄ በቃ ንጹም ጾመ ወናፍቅር ቢጸና ብለን ሲያበቃ ይል እና እንግዲህ አፋዊ ነገር አሁን በዓላት ሲመጡ ባለተራ ደብር የሚያወጣውን ብር እግዚአብሔር ይወቀው። ለዚህ ዓመት ብቻ የሚወጣው ብር ስንት ዕዳ ያሳድራል። የመጋረጃው አይነት በመለዋወጥ በቃ ነጭ የነበረውን ዘንድሮ ቀይ እናርገው፣ የሚቀጥለው ዓመት እናርገው። ጥሩ ነው ውስጡ ይሁን። እኔ አሁን የሚቀድመው ይቅደም ነው እንጂ ይሄ ሁሉ ነውር ነው አላልኩ። ለእግዚአብሔር እንኳን ጨርቅ መጋረድ እንዲሁ ልባችንስ ቢጋረድ ያንሰዋል እንዴ? ለእግዚአብሔር ምን የእኛ ስጋ ራሱ እንዲያለ ዝም ብሎ እስፋ ስጋዬን ልዘርጋልን ያለ ቅዱስ ዳዊት ስጋዬን ልዘርጋው እንዴ በምድረ በዳ ነው ያለ። እንዲያስ ብናረገው ምን አለ? እንዲሁ እጀስ ተወጥሮ መጋረጃ ቢሆን ለእግዚአብሔር አይበዛበትም። የሚቀድም ግን አለ ነው። ዋናውን ትተነዋል። ዋናውን ንጽሕና መደልው ቅድመ እጽቦ ለጽዋ ወለጻይል እንተ ውስጡ። አንተ መደልው፣ አንተ ግብዝ አስቀድመህ ጽዋውን ምኑን እጠበዋል? ውስጡን እጠበው። ከዚህ በኋላ አፋውን ታጥበዋለህ። ውጫዊ ንጽሕና ላይ ብቻ ትኩረት ማድረግ፣ ውስጣዊ ነገር ላይ ምንም። እንደዚህ ይሄ የከንፈር አምልኮ የአፍ አምልኮ እና አፋዊ አምልኮ እንደዚህ ያለው ነገር ምን ይባላል? ግብዝነት። ሶስተኛው ምን እያደረጉ ነው መሰላችሁ? ከሌላ ሰው ጋር የራስን ጽድቅ ማነጻጸር። ይሄ ምን ይባላል? ግብዝነት። ከሌላ ሰው ጋር ሉቃስ ወንጌል ምዕራፍ 18 ላይ ያለው ሰውዬ ማለት ነው። ምንድን ያለ? ከፈሪሳዊ እዚያ ከቀራጩ ጋር ቆሞ ምንድን ያለ? ተመስገን ጌታዬ፣ እንደዚህ ሰውዬ ያላረክ እኔ ቢያንስ ከሳምንቱ 2 ቀን እጾማለሁ። ያኛው ደግሞ ምን አለ? አንተን ቀና ብሎ እየማየት አልችልም ብሎ ዝም ብሎ እንዲህ ብሎ ዝም ብሎ እኮ ነው የቆመው እንደዚህ ብሎ። ያኛው ደግሞ ቀና ብሎ ድፍረቱ ኃጥአንን ፍየል አላቸው አለ። ፍየል ስትሄድ ምን ብላ ነው ያለ? ቀና ብላ ነው። ኃጥአንም ምኖች ናቸው ነው ያለ? ትዕቢተኞች ናቸውና ነው። ቀና ብሎ ደግሞ አደፋፈ እንደዚህ ሰውዬ ያላረከኝ ተመስገን፣ እኔ ስምህን እጠራለሁ እንደዚህ የሚል ሰው ሰብታችሁ ታውቃላችሁ? ዘፋኞቹን በጭፈራ ቤት ሲያይ ያን ዱርዮች ምናምን ሲል ኧረ ተመስገን ጌታዬ ቢያንስ እንዲያው በሰንበት አስቀድሳለሁ ምናምን የሚል ሰው አለ። የሚሽሞረሞር ማለት እንደዚህ የሚባል ነገር የለም።